በመጀመሪያዎቹ ሳምንታት የደርግ ትኩረት ለፊውዳሉ ስርዓት ታማኝ የነበሩት ባለስልጣናትና የሥርዓቱ ተጠቃሚ የሆኑ ግለሰቦችን ማሰር ላይ ነበር። ዋና ዋናዎቹ ሰዎች ሲታሰሩ እንደየአግባቡ መግለጫ እየወጣና በሕዝብ ላይ ያደረሱ የሚባለው በደል እየተዘረዘረ ነበር። በዚህም ምክንያት ከጥቂቶች በስተቀር አብዛኞቹ እጃቸውን የሰጡት በሰላማዊ መንገድ ነበር። ይህንንም ለማድረግ የተገፋፉት ከደርግ የሚሰጡት መግለጫዎች ሁሉ ማንም ሰው ጉዳዩ በፍርድ ቤት እንደሚታይ ስለሚገልጽና እነርሱም በሕግ ፊት ፍትህ እናገኛለን የሚል እምነት ስለነበራቸው ነው። እጃቸውን በሰላማዊ መንገድ ያልሰጡትና ለመሸፈት የሞከሩት በቀላሉ በጥቂት ወታደሮችና በሕዝብ ትብብር ለመያዝ በቅተዋል። ይህም ሊሆን የቻለው ከደርግ የሚሰጡት መግለጫዎች ከሕዝብ የሚነጥላቸው ስለነበረና ህብረተሰቡን በእነርሱ ላይ የመረረ ጥላቻ ስለነበረው ነው። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ ሰኔ ወር ላይ ያለነው። በሰኔ ወር ከተከናወኑ ታላላቅ ታሪካዊ ክስተቶች መካከል አንዱና ዋነኛው ስለሆነው ስለ ደርግ ምስረታ እናቀርብላችኋለን። ለዛሬ በገጠመኞች የታጀበ የህይወት ጉዞ በሚል የደርግ ከፍተኛ ባለስልጣንና የደርግ አባል የነበሩት ሌተናል ጀነራል አዲስ ተድላ ካወጡት መጽሐፍ ላይ ተመስርተን ይህን ፕሮግራም አዘጋጅተንላችኋል። ደርግ ከሰኔ 1966 እስከ 1983 ዓ.ም ነበር ኢትዮጵያን አንቀጥቅጦ የገዛው። ደርግ የሚለው ቃል ከግዕዝ የተወሰደ ሲሆን ትርጓሜው ቡድን ወይም ኮሚቴ ማለት ነው። ይህንን ቃል ለመጀመሪያ ጊዜ ለሥርዓቱ መገለጫነት የተጠቀመው ግለሰብ ሻለቃ ናደው ዘካርያስ ሲባል ይኸውም ሰኔ 21 1966 ዓ.ም ነበር። በዚህ ወቅት በአዲስ አበባ ከተማ በሚገኘው የአራተኛ እግረኛ ክፍለ ጦር መምሪያ ከተለያዩ የአገሪቱ ክፍሎች የተወጣጡ መለዮ ለባሾች በየካቲት ወር ስለፈነዳው አብዮት ውይይት የሚያካሂዱበት ጊዜ ነበር ሲሆን ሻለቃ ናደው ደግሞ የዚህ ኮሚቴ ማስታወቂያ ጉዳይ ሰራተኛ ነበር። ደርግ በዚህ ሁኔታ በዝቅተኛ መኮንኖች ከኮሎኔል ማዕረግ በታች ከተመሰረተ በኋላ በዚያው ቀን ሻለቃ መንግስቱ ኃይለማርያም የደርግ ሊቀመንበር በመሆን ተመርጦ እስከ ሥርዓቱ ማብቂያ 1983 ድረስ በዚያው ስልጣን አገልግሏል። በመጀመሪያው ክፍል ሁኔታውን መንግስቱ ኃይለማርያም እንዴት ይገልጹታል የሚለውን አቅርበንላችኋል። ዛሬ ደግሞ ከአየር ኃይል የጦር ፓይለት የነበሩት ሌተናል ጀነራል አዲስ ተድላ የደርግ ምስረታን አስመልክተው ምን ይላሉ የሚለውን እናጋራችኋለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። በእነዚያ በመጀመሪያዎቹ ሳምንታት ውስጥ ብዙ የደርግ አባላት ነገሮችን ሁሉ በቅንነት የመመልከትና የመቀበል አዝማሚያ ስለነበራቸው ማንም ሰው መጥቶ ጉዳዩን በማስረዳት ውሳኔውን የማስለወጥ ዕድል ነበረው። በዚህ ረገድ የማረሰው ነገር በወቅቱ የጠቅላይ ኦዲተር መስሪያ ቤት ኃላፊ የነበረውን የአቶ ጎርፉ ገብረ መድህንን ጉዳይ ነበር። አቶ ጎርፉ እንደሌላው ሰው ሁሉ በደርግ ስብሰባ ላይ በጥፋተኝነት ስሙ ተነስቶ ስለነበር እንዲታሰር ተወስኖ ወደ አራተኛ ክፍለ ጦር ተይዞ መጣ። የነበረበት የኃላፊነት ቦታ ምናልባትም ኢትዮጵያን ከውጭ መንግስታት ጋር የማያስፈልግ ቅራኔ ውስጥ ሊያስገባት ይችል ይሆናል በሚል እምነት ስለ ሁኔታው ለደርግ ጠቅላላ ጉባኤ እንዲያስረዳ ተጠየቀ። ጊዜው ምሽት ላይ ሲሆን አቶ ጎርፉ ስብሰባ አዳራሽ ውስጥ በተሰጠው ወንበር ላይ ተቀመጠና ዙሪያውን ከቃኘ በኋላ በእውነቱ ዛሬ እኔን እዚህ ጠርታችሁ እንዳስረዳ በማድረጋችሁ ኢትዮጵያን ከትልቅ አደጋ አድናችኋል በማለት የሱ መታሰር ማለት የውጭ መንግስታት በሀገሪቱ ላይ ያላቸውን እምነት የሚያሳጣ እንደሆነ መግለጫ ሰጠን። እኛም ሀገሪቱን የሚጎዳ ነገር ከመተግበር በመዳናችን ተደስተን ሰውየው በአስቸኳይ ተለቆ ወደ ቤቱ እንዲሄድ ተደረገ። ከጥቂት ቀናት በኋላ ግን አቶ ጎርፉ የሰጠን መግለጫ ከእውነት የራቀ መሆኑን ሌሎች ሰዎች ስላስረዱን አቶ ጎርፉ ተፈልጎ እንዲታሰር ተደረገ። በሀገሪቱ ላይ ይመጣል ብሎ የነገረንም ችግር ሳይፈጠር ቀረ። ይህ ሁኔታ የሚያስረዳው በዚያን ወቅት የደርግ አባላት የነበርንበትን የግንዛቤ ደረጃና የየዋህነት ሁኔታ ነው። ከፍ ሲል እንደጠቀስኩት በመጀመሪያዎቹ ሳምንታት የደርግ ትኩረት ለፊውዳሉ ስርዓት ታማኝ የነበሩት ባለስልጣናትና የሥርዓቱ ተጠቃሚ የሆኑ ግለሰቦችን ማሰር ላይ ነበር። ዋና ዋናዎቹ ሰዎች ሲታሰሩ እንደየአግባቡ መግለጫ እየወጣና በሕዝብ ላይ ያደረሱ የሚባለው በደል እየተዘረዘረ ነበር።
በዚህም ምክንያት ከጥቂቶች በስተቀር አብዛኞቹ እጃቸውን የሰጡት በሰላማዊ መንገድ ነበር። ይህንንም ለማድረግ የተገፋፉት ከደርግ የሚሰጡት መግለጫዎች ሁሉ ማንም ሰው ጉዳዩ በፍርድ ቤት እንደሚታይ ስለሚገልጽና እነርሱም በሕግ ፊት ፍትህ እናገኛለን የሚል እምነት ስለነበራቸው ነው። እጃቸውን በሰላማዊ መንገድ ያልሰጡትና ለመሸፈት የሞከሩት በቀላሉ በጥቂት ወታደሮችና በሕዝብ ትብብር ለመያዝ በቅተዋል። ይህም ሊሆን የቻለው ከደርግ የሚሰጡት መግለጫዎች ከሕዝብ የሚነጥላቸው ስለነበረና ህብረተሰቡን በእነርሱ ላይ የመረረ ጥላቻ ስለነበረው ነው። በዚህ ወቅት የታሰሩት ሲቪሎች ብቻ ሳይሆኑ ከወታደሩም ክፍል በአስተዳደር በደልና በንቅዘት የሚታወቁ ከፍተኛ መኮንኖችም ጭምር ነበሩ። በአጠቃላይ ቀደም ሲል ከታሰሩት ከአቶ አክሊሉ ሀብተወልድ ካቢኔ ባለስልጣናት ሌላ የክፍለ ሀገር እንደራሴዎች፣ በፓርላማ ውስጥ ሲያገለግሉ የነበሩ ታዋቂ ግለሰቦች፣ በሰራዊቱ ውስጥና በሌላም ስፍራ ሲያገለግሉ የነበሩና ለደርግ እንቅስቃሴ እንቅፋት ይሆናሉ ተብለው የተገመቱ ግለሰቦችም በቁጥጥር ስር ተደርገው ነበር። በአራተኛ ክፍለ ጦር ግቢ ውስጥ የተቋቋመው አስተባባሪ ኮሚቴ የጦር ኃይሎች፣ የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ ስራውን ማካሄድ እንደጀመረ በአዲስ አበባ ዙሪያና ሌሎች የሰራዊት ክምችት ባሉባቸው ስፍራዎች ንዑስ ደርግ በሚል ስያሜ ወታደራዊ ኮሚቴዎች ተመስርተው ነበር። እነርሱም በሰሜን እዝ አስመራ፣ በምስራቅ እዝ ሐረር፣ ደብረ ዘይት በአየር ኃይል፣ ናዝሬት በታንከኛ ክፍል፣ አዲስ አበባ በፖሊስ ሰራዊት ጠቅላይ መምሪያና በክብር ዘበኛ ጠቅላይ መምሪያ እንዲሁም በጎንደርና በነጌሌ ጦር ክፍሎች ውስጥ የተቋቋሙት ኮሚቴዎች ነበሩ ንዑስ ደርጎች የሚባሉት። መጀመሪያ ላይ ንዑስ ደርጎች እንቅስቃሴያቸውን ከዋናው ደርግ ጋር በማቀናጀት ጦሩን በማስተባበር ድጋፍ ሲሰጡ የቆዩ ቢሆንም ቀስ በቀስ ግን የዋናውን ደርግ ውሳኔ በመቃወም ወይንም በመፈታተን ችግር መፍጠር ጀመሩ። ለምሳሌ በአንድ ወቅት ደርግ ለሁለተኛ ክፍለ ጦር አዛዥ እንዲሆኑ ብርጋዴር ጀነራል ጥላውን ቤሻኔን በሾመ ጊዜ የምስራቁ ንዑስ ደርግ የሐረር ሬዲዮ ጣቢያን በመያዝ ውሳኔው እንዲሻር አስደርጓል። በሌላ ጊዜ እንደዚሁ በኦጋዴን የተሰማራውን ጦር ለማነጋገር የደርግ ተወካዮች በቀጥታ በአውሮፕላን ወደ ስፍራው ስለተጓዙ ይህንን በመቃወምና እኛን ሳታስፈቅዱ ለምን ሄዳችሁ በማለት የምስራቁ ንዑስ ደርግ የደርግ አባሎችን ተቃውሞ ነበር። እነዚህ ሁሉ ሁኔታዎች የተከሰቱት የደርግን ስልጣን ለመፈታተን ነበር። በእርግጥ ደርግ መጀመሪያ ላይ ምንም ህጋዊ ስልጣን ስላልነበረው በህዝቡና በሰራዊቱ የለውጥ ፍላጎት ላይ በመመርኮዝና ለህዝብ ወገናዊ የሆኑ እርምጃዎችን በመውሰድ ብቻ የህብረተሰቡን ድጋፍ ለማግኘት ችሏል። ይሁንና አንዳንድ የሚወሰዱ እርምጃዎች በሰራዊቱም ሆነ በህዝቡ መካከል የተወሰኑ ክፍሎችን ስለሚያስቆጣ መጠነኛ ተቃውሞ ይነሳ ነበር። በሰራዊቱ ውስጥ ተቃውሞ ይነሳ የነበረው በአብዛኛው በምድር ጦር ሰራዊት ክፍል ነበር። ይህንን ተቃውሞ ለማርገብና ሁኔታውን ለማስረዳት የደርግ አባሎች በየጊዜው እየተመረጡ ወደ ምድር ጦር ሰራዊት ይላኩ ነበር። ለዚህ ተግባር የሚመረጡት አባሎች የመናገርና የማስረዳት ችሎታ የነበራቸው ሲሆኑ ከነርሱ ጋር ደግሞ የሰራዊቱን አንድነት ለማሳየት እንዲቻል ክፍሎችን የሚወክሉ አባሎች መመደብ አስፈላጊ ነበር። በዚህ ወቅት ደርግን ከገጠሙት ከባድ ችግሮች መካከል የኮንጎ ዘማቾች የነበሩ የጦሩ አባላት ከተባበሩ መንግስታት የተላከና የኢትዮጵያ መንግስት ያስቀረብን ቀሪ ገንዘብ ስላለ ይከፈለም ብለው ያነሱት ጥያቄ አንዱ ነበር። ሁኔታው በወቅቱ ልጅ እንዳልካቸውን ተክተው በነበሩ ጠቅላይ ሚኒስቴር ልጅ ሚካኤል እምሩ ተጣርቶ ምንም ቀሪ ገንዘብ እንደሌለ ስለተረጋገጠ እውነቱን ለአባላቱ ማስረዳት አስፈላጊ ነበር። ይሁንና ወታደሮቹ ገንዘቡ ይገኛል በሚል ተቀስቅሰው ስለመጡና ማሳመን አስቸጋሪ በሆነበት ጊዜ ከህዝብ ጋር ለለውጥ እንቆማለን የሚሉ በአንድ በኩል፣ የኮንጎ ገንዘብ ካልተሰጠን አሻፈረን የሚሉ በሌላ ወገን እንዲሰለፉ በመጠየቅና አባላቱን በመከፋፈል አድማውን ለማክሸፍ ተቻለ። ይህን የመሳሰሉ ፈታኝ ጥያቄዎች ከሰራዊቱ ሲነሱ ደርግ በትዕግስትና በጥበብ ነበር ችግሮቹን ለመፍታት የሚሞክረው። በሌላ በኩል በህዝቡ መካከል በተለይ በአዲስ አበባ አካባቢ ይከሰት የነበረው ችግር በግራ ቀደም የፖለቲካ መስመር አራማጆች አማካኝነት በሚደረግ ቅስቀሳ ነበር። ይህ ቅስቀሳ የሚደረገው በሰራተኛውና በጦሩ ውስጥ ሲሆን ዋናው ምክንያትም ደርግ እርምጃዎችን በፍጥነት እንዲወስድ ተጽዕኖ በማድረግ ዘውዳዊ ስርዓቱን በአስቸኳይ እንዲያስወግድ ነበር። ደርግ የህዝቡንና የሰራዊቱን ስሜት በማመዛዘን ስልታዊ እንቅስቃሴ ነበር የሚያደርገው። የህዝቡን ስሜት ለማወቅ እንዲረዳ በአዲስ አበባ ልዩ ልዩ ስፍራዎች የህዝብ አስተያየት መስጫ ሳጥኖች ተቀምጠው
አስተያየቶች ይሰበሰቡ ነበር። በወቅቱ ከህዝቡ የሚላኩ ደብዳቤዎች ከመብዛታቸው የተነሳ ደብዳቤዎቹን ያነበበ ፍሬ ሐሳቦቹን የሚሰበስብ ራሱን የቻለ ኮሚቴ ተቋቁሞ ነበር። ይህም ሆኖ የሁሉንም ፍላጎት በአንድ ላይ ማሟላት የሚቻልበት ሁኔታ አልነበረም። በህቡ ይንቀሳቀሱ የነበሩ የፖለቲካ ድርጅቶች ወታደሩን በመጠቀም የኃይለ ሥላሴን መንግስት ለማውረድና ስልጣን ለመያዝ ይፈልጉ ስለነበረ በሰራዊቱ ውስጥ ደጋፊዎች በመመልመል ደርግን መፈታተን ጀመሩ። በእነዚያ በመጀመሪያዎቹ ሳምንታት ውስጥ በህቡ ስለሚንቀሳቀሱ ፖለቲካ ድርጅቶች መኖር በቂ ግንዛቤ ስላልነበረን በአንዳንድ በአዲስ አበባ ውስጥ ባሉ የጦር ክፍሎች በተለይ በአርሚ አቪዬሽንና በምድር ጦር መሐንዲስ ውስጥ ተቃውሞ ሲነሳ በጦር ክፍሎች መካከል የተፈጠረ ስለሆነ ችግሩን በማስረዳት ተቃውሞውን ማርገብ የሚቻል ይመስለን ነበር። ይህ ተቃውሞ ግን ደረጃ በደረጃ በሰራተኛው ውስጥም እየተስፋፋ በመሄዱ ለደርግ ችግር መፍጠር ጀመረ። ደርግ በወቅቱ በቀጥታ የሚያዘው ጦር ስላልነበረው አብዛኛውን ውሳኔውን የሚያስፈጽመው በአራተኛ ክፍለ ጦር ኃይል ነበር። ተቃውሞ እየተስፋፋ በሄደ ጊዜ ግን ደርግ ራሱ የሚያዘው ጦር በማስፈለጉ እነ ሻለቃ መንግስቱ ከሐረር አንድ ሜካናይዝድ ሻምበል ጦር አስመጡ። ይህ ጦር ከመጣ በኋላ ወታደራዊ ኮሚቴው በተሻለ አቋም ላይ ለመገኘት ቻለ። ከዚያ በፊት ግን የተለያዩ አስደንጋጭ መረጃዎች እየመጡ አባላቱን ለመበተን የተሞከረበት ጊዜ ነበር። በአንድ ወቅት ለምሳሌ በስብሰባ ላይ እንዳለን ያለንበት ስፍራ በመድፍ ሊደበደብ ነው የሚል መረጃ መጥቶ በኮሚቴው ውስጥ ድንጋጤ ተፈጥሮ ነበር። ይሁንና እነዚህን ፈታኝ ሁኔታዎች ሁሉ በመቋቋም ደርግ ስራውን ሳያቋርጥ ቀጥሏል። በእነዚያ ሁኔታዎች የደርግ ዋና መስሪያ የፕሮፓጋንዳው ጥንካሬና በሕዝቡ ዘንድ ያገኘው ተደማጭነት ነበር። የሚካሄደውን የለውጥ እንቅስቃሴ የሚያወድሱ የተለያዩ ዜማዎች እየወጡ ከሕዝብ አድናቆት የተቸራቸው ሲሆን ከዜማዎቹ መካከል የአየር ኃይሉ ተነሳ ተራመድ የሚለው ዜማ ተወዳጅ ነበር። በዚያን ጊዜ ደርግ ያራምድ የነበረው መፈክር ኢትዮጵያ ትቅደም ያለምንም ደም የሚል ስለነበር ሕዝቡ ሰላማዊ ለውጡን በሙሉ ልብ ለመደገፍ ተነሳሳ። ይሁንና በህቡ የሚንቀሳቀሱት የፖለቲካ ቡድኖች አንዳንድ የጦር ክፍሎችን በደርግ ላይ በማነሳሳት ችግር መፍጠር ጀመሩ። የመጀመሪያው ከፍተኛ ፍጥጫ የተከሰተው በደርግና በምድር ጦር መሐንዲስ እንዲሁም በደርግና በአርሚ አቪዬሽን መሃል ነበር። የተፈጠረውን አለመግባባት በውይይት ለመፍታት ተሞክሮ ስላልተቻለ ሁለቱ ክፍሎች አድማ በማድረጋቸው በአድማ መሪዎቹ ላይ እርምጃ እንዲወሰድ ተወሰነ። ለዚህም አንድ የደርግ ቡድን መሐንዲስ ክፍል ሄዶ የክፍሉን አባላት በማነጋገር የአድማ መሪዎቹን አውጥተው እንዲሰጡ የመጨረሻ ትዕዛዝ ሰጠ። ቡድኑ ይህንን ትዕዛዝ በሚያስፈጽምበት ጊዜ በደርግ አባላቱ ላይ ችግር እንዳይፈጠር በቅድሚያ ከደርግ የተላከ ጦር ስፍራ ይዞ እንዲጠባበቅ ተደረገ። የደርግ አባሎች የክፍሉን አባላት በስፖርት ሜዳ ላይ ሰብስበው ከደርግ የመጣውን ትዕዛዝ ባስተላለፉበት ወቅት አንዳንዶቹ ተነስተው ቡድኑን ለመክበብ ሲሞክሩ ይጠባበቅ የነበረው ጦር ተኩስ ከፍቶ ቀንደኛ የነበሩት መሪዎች ላይ እርምጃ ወሰደ። ስለሆነም ለመጀመሪያ ጊዜ ደም የፈሰሰ ሲሆን ከዚህም ጊዜ ጀምሮ ደርግ መፈራትና መከበር ጀመረ። በመሐንዲስ ጦር ላይ በተወሰደው እርምጃ ምክንያት የአርሚ አቪዬሽን ክፍል አባላት በቀላሉ እጃቸውን ሰጥተው ከታሰሩ በኋላ በክፍሉ ውስጥ የነበሩትን አድማ መሪዎች አውጥተው ስለሰጡ ከጥቂት ጊዜ በኋላ ተፈተው ስራቸውን ቀጠሉ። በአርሚ አቪዬሽን ውስጥ ቀንደኛ አድማ መሪዎች ከነበሩት መካከል ሁለቱ በደርግ ውስጥ ከክፍሉ ተወክለው ከመጡ በኋላ ኮሚቴውን ለቀው የተመለሱ ነበሩ። በደርግና በመሐንዲስ ጦር መካከል የተፈጠረው ሁኔታ ኢትዮጵያ ትቅደም ያለምንም ደም ለሚለው መፈክር መቋረጥ ምክንያት ሊሆን በቅቷል። ከዚህ ጊዜ ጀምሮ የደርግ እንቅስቃሴ ወደ ኋላ የማይመለስበት ደረጃ ከመድረሱም በላይ በተከታታይ የሚወስዳቸውን እርምጃዎች ማፋጠን ቀጠለ። የተወሰዱት እርምጃዎች የማምረቻ የማከፋፈያና የፋይናንስ ድርጅቶችን ወደ መንግስት ይዞታ ማዛወር ሲሆን በወቅቱ ድርጅቶቹ በሙሉ ወይንም በከፊል በግለሰቦች እጅ ነበሩ። በእነዚህ ድርጅቶች ውስጥ ይሰሩ የነበሩ ሰራተኞች ደግሞ ድርጅቱ ወደ መንግስት ከተዛወረበት ጊዜ ጀምሮ እንደ ማንኛውም የመንግስት ሰራተኛ የሥራ ዋስትናና የጡረታ መብት እንዲከበርላቸው ተደረገ። ከዚህ በተጨማሪ አነስተኛ የሰራተኛ ደሞዝ 50 ብር እንዲሆን ተወሰነ። እነዚህ እርምጃዎች ሲወሰዱ ሰፊ መግለጫ እየተሰጠ ስለነበረ የህዝብ ድጋፍ በየጊዜው እየጨመረ ሄደ። ድርጅቶቹ የተወረሱት ደረጃ በደረጃ ስለነበረ ባልተወረሱ ድርጅቶች ውስጥ የነበሩ ሰራተኞች ደግሞ ጥቅማቸውን በማጤን ድርጅታቸው እንዲወረስ ከፍተኛ ግፊት ማድረግ ጀመሩ። በወቅቱ የሰራተኛውን ድጋፍ ለማግኘት ሲባል አክሳሪ ድርጅቶችም ሁሉ ተወርሰዋል።
በንጉሠ ነገሥቱና በፊውዳል ባላባቶች በሙሉ ወይንም በከፊል ንብረትነት የሚታወቁ ድርጅቶች ለምሳሌ እንደ አንበሳ አውቶቡስ ድርጅትና እንደ ቅዱስ ጊዮርጊስ ቢራ ፋብሪካ ያሉ ድርጅቶች ከሰፊ መግለጫ ጋር ወደ ሕዝብ ይዞታነት መዛወራቸው ሲገለጽ ከፍተኛ የሕዝብ ድጋፍ ተገኘ። ይህም ሆኖ ከሰራተኛ ማህበሩ ጋር በየጊዜው ግጭት ይፈጠር ነበር። ይህም የማህበሩ መሪዎች ሰራተኛውን ለአድማ በማነሳሳት በየጊዜው የሥራ ማቆም አድማ ያካሄዱ ነበር። ለዚህም ምክንያቱ በህቡ ይንቀሳቀሱ የነበሩ የፖለቲካ ድርጅቶች ሰራተኛውን ለፖለቲካ ዓላማቸው እያሰለፉ ከደርግ ጋር ስለሚያጋጩት ነበር። በአንድ ወቅት የሰራተኛውን ማህበር በማፍረስ መሪዎቹ እንዲታሰሩ ተደረገ። ይህ ሁሉ ሲደረግ የኃይለ ሥላሴ መንግሥት መዋቅር እንዳለ ይሰራ ስለነበር በአንዳንድ ቁልፍ በሆኑ መስሪያ ቤቶች ላይ ለምሳሌ እንደ ደህንነት መስሪያ ቤት ባሉት ላይ እርምጃ መውሰድ አስፈላጊ ሆኖ ነበር። ዋናው የደህንነት የጸጥታ መስሪያ ቤት በሀገር ሚኒስቴር ውስጥ የተዋቀረ ይሁን እንጂ የደህንነት ሥራን የሚሰሩት ክፍሎች በፖሊስ ሰራዊት፣ በመከላከያ ሚኒስቴር ወታደራዊ መረጃ ጋር በተያያዘ እንዲሁም ቀጥታ ለንጉሱ ተጠሪ የሆኑት ልዩ ኢታማዦር ጽሕፈት ቤት ነበሩ። ከነዚህ በተጨማሪ የውጭ ሀገር መረጃን እንዲሁም በሀገር ውስጥ ያሉ ዲፕሎማቶችን እንቅስቃሴ የሚከታተልና በዘመናዊ የኤሌክትሮኒክ መሳሪያ የተደራጀ ክፍልም ነበር። በተለይ ይህ በመጨረሻ የተጠቀሰው ክፍል በአሜሪካና በእስራኤል መንግስታት ትብብር የተቋቋመ እንደመሆኑ መጠን የደርግን የሥራ እንቅስቃሴ በኤሌክትሮኒክስ መሳሪያ እየተከታተለ በእኛ ላይ አደጋ ሊያደርስብን ይችላል የሚል ስጋት ነበረን። በዚያ የተነሳ በመጀመሪያ ደረጃ የደህንነት ሥራ የሚሰሩትን ክፍሎች በማስተባበር የሚመራና ለደርግ ተጠሪ የሆነ አንድ ኮሚቴ በሀገር አስተዳደር ሚኒስቴር በማቋቋም ከነበሩት ደህንነት መስሪያ ቤቶች ውጪ ያለ ግለሰብ ተመድቦ ኮሚቴውን እንዲመራ ተደረገ። ለዚህ ተግባር የተመረጠው ኮሎኔል ተስፋዬ ወልደ ሥላሴ የተባለ መኮንን ሲሆን በወቅቱ በሁለታ ጦር ትምህርት ቤት ስታፍ ኮሌጅ አስተማሪ ነበር። ኮሎኔል ተስፋዬ የደህንነት ትምህርት በተለያዩ ሀገሮች የወሰደ ከመሆኑ በተጨማሪ ከነሻለቃ መንግስቱ ጋር በቅርብ ስለሚተዋወቅ ለቦታው ብቁና ታማኝ ነው በሚል እሳቤ ተመረጠ። ኮሎኔል ተስፋዬ ወደ 4ኛ ክፍለ ጦር ተጠርቶ ለመጀመሪያ ጊዜ ሻለቃ መንግስቱ ሲያነጋግረው አብሬ ነበርኩ። ከደርግ ጋር አብሮ እንዲሰለፍ ሲጠይቀው ስራውን በደስታና በሙሉ ፈቃደኝነት መቀበሉን አስታውሳለሁ። ሻለቃ መንግስቱ በተለያዩ ቦታዎች ላይ ሰዎች መመደብ ሲያስፈልግ በቅድሚያ ከተወሰኑ የደርግ አባሎች ጋር በመሆን ስለተነሳንበት ዓላማ በማስረዳት ግለሰቦቹ ከደርግ ጋር እንዲሰለፉ ሲያግባባና ሰውን ለሚፈልገው ዓላማ ለማሰለፍ ያለው ችሎታ ምን ያህል ከፍተኛ እንደሆነ ማየት የቻልኩት በእነዚህ ስብሰባዎች ላይ ነበር። ስለ አንድ ርዕስ ለተለያዩ ሰዎች ሲያስረዳ የሚጠቀምባቸው ስልቶች፣ የቃላት አመራረጡ፣ የማሳመን ችሎታውና የአድማጭን ቀልብ እንዴት እንደሚስብ የተገነዘብኩት ከዚያን ጊዜ ጀምሮ ነበር። ከላይ እንደተጠቀሰው የደህንነት መስሪያ ቤቶችን በአንድ ኮሚቴ ስር ከማዋቀራችንም በላይ ለንጉሱ ተጠሪ የነበረውን የልዩ ኢታማዦር ጽሕፈት ቤትን በመዝጋት ንጉሱ ወታደራዊ መረጃ እንዳያገኙ ከማድረጋችንም በተጨማሪ በደህንነት መስሪያ ቤቶች ውስጥ ለደርግ ታማኝ የሆኑ ሰዎችን መድበን ነበር። በዚህ ረገድ በተለይ በኤሌክትሮኒክስ መሳሪያ የተደራጀውን የደህንነት መስሪያ ቤት በታማኝ ሰዎች ለማስያዝ በፈለግንበት ወቅት ራሳችንም ስጋት ስለነበረን በቅድሚያ ክፍሉን በድንገት በጦር እንዲያዝ አደረግን። ከዚያ በኋላ ነበር መስሪያ ቤቱን የጎበኘነውና የሰዎች ለውጥ ያደረግነው። ይህንን ያደረግንበት ምክንያት በወቅቱ የኃይለ ሥላሴ መንግስት የጸጥታ ክፍል የሚፈራ ስለነበርና የኛም የግንዛቤ ደረጃ አነስተኛ በመሆኑ ነው። ይሁንና መስሪያ ቤቱ ባለው መሳሪያ አማካኝነት በሬዲዮና በቴሌፎን የሚደረጉ ንግግሮችን እየጠለፈ መረጃ ከማሰባሰብ ሌላ በራሱ የሚፈጥረው አደጋ አልነበረም። በተመሳሳይ ሁኔታ በጸጥታ መስሪያ ቤት ውስጥ የታወቁ ግለሰቦችን ለማንሳት በተፈለገበት ጊዜ በደርግ ውስጥ ከፍተኛ ስጋት ይፈጠር ነበር። በዚህ ረገድ ለምሳሌ በአንድ ወቅት በመረጃ ክፍል ይሰራ የነበረና በፖሊስ ተወካዮች ዘንድ በጣም ይፈራ የነበረውን ሻለቃ ታዬ ሜጫ እንዲታሰር በተወሰነ ጊዜ የፖሊስ ሰራዊት ተወካዮች ግለሰቡ በዚያኑ ምሽት ተይዞ እስካልመጣ ድረስ ከስብሰባ አዳራሹ እንኳን አንወጣም ብለው ነበር። ይህንንም ያሉበት ምክንያት ደርግ በሰውየው ላይ ያሳለፈው የመታሰር ውሳኔ ከመያዙ በፊት መረጃው በቅድሚያ ይደርሰውና አደጋ ይጥልብናል የሚል ፍርሃት ነበር። ቀደም ሲል እንደተገለጸው ለካቢኔው ሥራ እንቅፋት የሚፈጥሩ ግለሰቦችን ከውስጥም ሆነ ከውጭ ለማጽዳት የተነሳ መሆኑን ደርግ በዓላማው ላይ በማስቀመጡ ባለስልጣኖችን በየጊዜው ያስር ነበር። በዚህም የተነሳ ለምሳሌ ልጅ እንዳልካቸው ከመታሰሩ በፊት አቋቁሞት የነበረው ካቢኔ ስራውን በተረጋጋ ሁኔታ ለመስራት አልቻለም ነበር። በዚያን ጊዜ ልጅ እንዳልካቸው የገጠመው ችግር ይህ ብቻ ሳይሆን
ህዝቡ በየጊዜው ሰላማዊ ሰልፍ ያደረገ መንግስት ወዲያውኑ መልስ ሊሰጥ የማይችላቸውን የተለያዩ ጥያቄዎች ያቀርብ ስለነበር ነው። ይህም በመሆኑ በአንድ በኩል ደርግ በባለስልጣኖቹ ላይ በሚያሳድረው ተጽዕኖ፣ በሌላ በኩል ህዝቡ በየጊዜው በሚያቀርባቸው ጥያቄዎች የእንዳልካቸው ካቢኔ ውጥረት የሰፈነበት መንግስት ሆኖ ነበር። ሰራዊቱን በዚህ የሽግግር ጊዜ የሚመራና በጦሩ ተቀባይነት ያለው ሰው ስላስፈለገ ጀነራል አማን አንዶም የጦር ኃይሎች ጠቅላይ ኤታማዦር ሹም እንዲሆኑ እንዲፈቅዱ ለንጉሠ ነገሥቱ ጥያቄ ያቀረብን። በመሰረቱ ይህን የመሰለ ሹመት የሚሰጠው በንጉሠ ነገሥቱ ሲሆን በደርግ በኩል ሜጀር ጀነራል አማን አንዶም እንዲሆኑ ጥያቄ የቀረበው የንጉሠ ነገሥቱን ስልጣን ለመፈታተን ጭምር ነበር። ይኸውም በአንድ በኩል ንጉሠ ነገሥቱ ጀነራል አማንን ባይፈልጓቸውም በዚያን ወቅት በሰራዊቱ ብዙ የሆነ መሪ ሳይኖረው ሶማሌ በኢትዮጵያ ላይ ወረራ ብትከፍት ሀገሪቱ ለአደጋ እንደምትጋለጥ በማሰብ ጥያቄውን አቀረብን። ጀነራል አማን በትውልድ ኤርትራዊ ሲሆኑ በ1950ዎቹ ዓመታት ከሶማሌ ጋር በተፈጠረ ግጭት ጥሩ አመራር በመስጠታቸው በጦር ውስጥ ዝናን ያተረፉ መኮንን ነበሩ። እሳቸውም ከሰራዊቱ ቀደም ሲል ተነስተው ያለምንም ስልጣን በፓርላማ ውስጥ በማገልገል ላይ ነበሩ። ጀነራል አማንን በቅርብ የሚያውቋቸው የምድር ጦር ተወካዮች በተለይም ከምስራቅ የመጡት ተወካዮች የነበሩ ሲሆን እነሱ በተለይም ሻለቃ መንግስቱ ባደረገው ከፍተኛ ቅስቀሳ ነበር ለዚህ ሹመት የታጩት። ጀነራል አማን ለጦር ኃይሎች ጠቅላይ ኤታማዦር ሹመት በተወካዮቻችን አማካኝነት ለንጉሱ ጥያቄ በቀረበበት ጊዜ እሳቸውም በቁጣ ማን ነው የሚሾመው እናንተ ናችሁ እንዴ በማለት እንደተናገሩ ቡድኑ ሲመለስ ገልጾልናል። የሆነ ሆኖ ልጅ እንዳልካቸው በመሃል ገብቶ ከነርሱ ጋር ተነጋግረን የውሳኔ ሐሳብ እናቀርባለን በማለት ንጉሠ ነገሥቱን ስላረጋጋቸው የጀነራል አማን ሹመት ሊጸድቅ ችሏል። በመናወጣቸው መግለጫዎች ሁሉ ለንጉሱ ታማኝ እንደሆነ እንገልጽ ስለነበርና ንጉሠ ነገሥቱ በወቅቱ በሕዝብ ዘንድ የነበራቸው ከበሬታ ገና ስላልተቦረቦረ ይህ ግንኙነታችን በመጠኑም ቢሆን አሳሳቢ ነበር። ይሁንና ደረጃ በደረጃ ባለስልጣኖችን እያሰርን ልዩ ልዩ የማምረቻና የማከፋፈያ ድርጅቶችንና የፋይናንስ ተቋሞችን ወደ መንግስት ይዞታነት እያዞርን በሄድን ቁጥር የሕዝብ ድጋፍ እየጨመረ በመምጣቱ የበለጠ ድፍረት እየተሰማን ሄዶ ነበር። በዚህ ሂደት ላይ የእንዳልካቸው ካቢኔ ስራውን ለመተግበር በማይችልበት ደረጃ ላይ ደርሶ ነበር። ልጅ እንዳልካቸው በአንድ በኩል ከፍተኛ ተቃውሞ ከሕዝብ የተነሳበት ሲሆን በሌላ በኩል ከደርግም ድጋፍ ስላልነበረው ከጠቅላይ ሚኒስቴርነት እንዲወርድ ተደርጎ ለተወሰነ ጊዜ በቁም እስር ከቆየ በኋላ ከሌሎች እስረኞች ጋር እንዲቀላቀል ተደረገ። ከልጅ እንዳልካቸው ቀጥሎ አንድ በሕዝብ ዘንድ ታዋቂና ተቀባይነት ያለው እንዲሁም ለውጡን የሚደግፍ ሰው ይፈለግ በተባለው መሰረት የአቶ ሐዲስ ዓለማየሁ ስም ተጠቆመ። እኚህ ሰው ፍቅር እስከ መቃብር በሚለው መጽሐፋቸው መንስኤ የታወቁና በሥራ ልምዳቸውም ዕውቅና ያገኙ ስለነበረ ሁሉም በአንድ ድምፅ ለጠቅላይ ሚኒስቴርነት አጭቷቸው ነበር። የእርሳቸውን ስም ለንጉሱ ከማቅረባችን በፊት ጀነራል አማን በቅድሚያ ቢያናግሯቸው ደህና ነው በሚል ሐሳቡ ለጀነራል አማን ተገለጸላቸው። በዚሁ መሰረት የውይይታቸውን ውጤት ስንጠብቅ በማግስቱ ጀነራል አማን አቶ ሐዲስ ሹመቱን አልቀበልም ብሏል የሚል ያልጠበቅነውን መልስ ይዘው መጡ። በዚህ መልሳቸው ብዙ የደርግ አባላት ያዘኑ ሲሆን አንዳንዶች መጀመሪያውኑ ለምን ደርግ በቀጥታ አላነጋገራቸውም የሚል አስተያየት ሰጥተው ነበር። የአቶ ሐዲስና የጀነራል አማን ንግግር እንዴት እንደነበረ ሚስጥር ሆኖ ቀረ። በዚህ መልሳቸው ቅሬታ ስላደረብን ይህንን ከፍተኛ ኃላፊነት ለመቀበል አቶ ሐዲስ ለምን ፈቃደኛ አልሆኑም ስለሚለው ነገር አቶ ሐዲስ ደርግ ለምን በቀጥታ አላነጋገረኝምና ስለምቀበለው ኃላፊነት አስተያየቴን አላዳመጠም ማለታቸው ዘግየት ብሎ ተሰማ። የሆነው ሆኖ ከነበሩት ሰዎች መካከል ልጅ ሚካኤል እምሩ ጠቅላይ ሚኒስቴር ቢሆኑ መልካም ይሆናል የሚል በደርጉ ስምምነት ላይ ተደረሰ። ልጅ ሚካኤልና አባታቸው ራስ እምሩ በሕዝብ ዘንድ ተቀባይነት ስለነበራቸው በእንዳልካቸው ምክንያት የተነሳውን የሕዝብ ተቃውሞ ለማብረድ ይጠቅመናል የሚል እሳቤ ነበር። ልጅ ሚካኤል ለረጅም ጊዜ በአምባሳደርነት በውጭ ሀገር የነበሩና በተለይም ሞስኮ ለብዙ ዓመታት ስለቆዩ ለሶሻሊዝም በጎ አመለካከት አላቸው ተብሎ ስለተገመተ በሕዝቡ በተለይም በወጣቱና በተራማጁ ህብረተሰብ ዘንድ ተቀባይነት ይኖራቸዋል የሚል ግምት ነበር። በሌላ በኩል ንጉሠ ነገሥቱ የልጅ እንዳልካቸውን ከስልጣን መውረድ ስላላሳወቅናቸው ስለ ሌላ ሹመት መስማት አልፈለጉም። ይሁንና ራስ እምሩ ጣልቃ ገብተው የልጅ ሚካኤል ሹመት ለማጽደቅ ተቻለ። በዚህ ወቅት ንጉሠ ነገሥቱ ስልጣናቸው በአብዛኛው ስለተወሰደባቸው ፍጥጫው እንደ ቀድሞ ከባድ አልነበረም። ስለሆነም ልጅ ሚካኤል እምሩ አዲሱ ጠቅላይ ሚኒስትር እንዲሆኑ ሹመታቸው በንጉሠ ነገሥቱ ጸደቀ። ሆኖም በስራቸው ላይ
ብዙ ጣልቃ ገብነት ስለነበረ ልጅ ሚካኤልም ከደርግ ጋር ብዙ ሊዘልቁ አልቻሉም። ከጥቂት ጊዜ በኋላ ከቦታቸው ተነስተው በአማካሪነት እንዲያገለግሉ ተደረገ። በዚህ ወቅት ደግሞ የደርግ ዋና ትኩረት ንጉሠ ነገሥቱ ከስልጣን የሚወርዱበትን ሁኔታ ማመቻቸት ሆኖ ነበር። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ ሰኔ ወር ላይ መሆናችንን አስመልክተን ሰኔ 1966 የተመሰረተውን ደርግን የተመለከተ ፕሮግራም እያቀረብንላችሁ እንገኛለን። በገጠመኞች የታጀበ የህይወት ጉዞ በሚል ሌተናል ጀነራል አዲስ ተድላ ከጻፉት መጽሐፍ ላይ ቀንጭበን ነበረ ያስደመጥናችሁ። ስለምትከታተሉን አብራችሁን ስለምትሆኑ ከልብ አድርገን እናመሰግናለን። አሁንም ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቃችሁ። መልካም ጊዜ